በቤተሰቦቹ በአዝማድ ዘመዱ በጣም የጥላቻ ባህሪ ያሳድሮባቸው በመጨረሻ ግን ከዚህ ጓደኛው ጋር አንድ ላይ ቤት ተከራይቶ እህቱ ያስተማረ ነበር። ግን ይሄ ስራ በጣም አዋጭ ስራ ነው። እህትህም አንተም ከፍ እንድትሉ ያደርጋቸዋል። በጣም ጥሩ ስራ ነው። ይሄ ስራ ግባ አለውና ከነ ኤፍሬም ጋር አገናኘው። ሰራ። የተወሰነ ጊዜ ከሰራሁኝ በኋላ በጣም ስራው አስጠላኝ አለ። በቃ ሰው መክፋት ነው፣ ሰው ማስከፋት ነው። ምንም የሚያስደስት ስራ አይደለም አለ። ምንድን ነው ይሄ ስራ ብዬ ራሴን መጠየቅ ጀመርኩኝ። ከዚህ ስራ እንዴት መውጣት አለብኝ ብዬ ብዙ ጊዜ ከራሴ ጋር ጥያቄ ግን መልስ አላገኝም። ጓደኛዬም ስጠይቀው አርፈህ ብትሰራ ይሻልሃል። ከዚህ ስራ ከወጣ እህትም ሆነ አንተም በህይወት አትኖሩም። እንደ እናት አባትህ ነው እህትም በህይወት አታገኛትም። እንደ እናትህ እንደ አባትህ ነው የምታጣት ብሎ ያስፈራራኝ አለ። እህቴም ደግሞ እኔም በቃ ይሄ ብር በሙኬት ነው የሚመጣው፣ ምን አይነት ስራ ነው የምትሰራው? ስርቆት ጀምረሃል ወይ ብላ ብዙ ጊዜ ታስጨናንቀኛለች አለ። የእሷን መልስ አጣሁላት። ምን ብዬ ልመልስላት? ምን አይነት መልስ ልስጣት? እኔም ስራው አላስደሰተኝም። በቃ በጭንቀት ሞትኩኝ አለ። ይህ ስራ ልቶ ወይ ምን ላድርግ? አንዴ ከገባህ በኋላ መውጣት አይቻልም። ወንጀል መሆኑ በደንብ ጠንቅ ያወቅኩኝ። በቃ ገባኝ አለ። የተወሰነ ከቆየሁኝ በኋላ ገባኝ። ኤፍሬም ማለት በጣም መጥፎ ሰው፣ በጣም መጥፎ ሰው ለማለት የሚከብድ ሰው ነው። የሰው ህይወት የሚያሳዝነው፣ ሰው ቢሞት፣ ሰው ቢራብ፣ ሰው ቢገደል፣ ሰው ጎዳና ላይ ቢወጣ ምንም አይመስለው ሰው ነው ያለው። እኔ በኤፍሬምን ባህሪ ወይስ የኤፍሬም ማንነት ሁሉ የተገኘ ሰው በሙሉ ስለ ኤፍሬም መጥፎነት ነው የሚናገረው እንጂ አንድ ሰው ጥሩ ነው ያለ ሰው የለም። እንኳን አሁን እሱ ስር ተሰትሮ የሚሰሩ ሰዎች ተዉትና የእሱ ጓደኞች ድሮ ጓደኞች ድረስ ጀምሮ ነው የኤፍሬም በጣም መጥፎ መሆኑ የሚናገሩት። የገዛ አባቱ እንኳን መጥፎ መሆኑን የተናገረው፣ የገዛ ክስቱ መጥፎ መሆኑ፣ የገዛ ያክስቱ ልጅ መጥፎ መሆኑን የተናገረው። ስለ እሱ የመሰከረች አንዲች ሚስቱ ኤልሳ ብቻ ናት። እድለ ቢስ የሆነች ኤልሳ ብቻ ናት። ምክንያቱም ጀግና የሆነ የብዙ ሰውን ባባሽ የሆነ ብዙ ሰው የሚደግፍ ከብዙ ሰው ከተጎዱ ሰዎች ጎን የሚቆም ሉልን ትታ እሱ በማግባቷ ማለት ነው። ስለዚህ ይህም ወጣም ዛሬ ስለ ኤፍሬም በጣም የሚያስጠላ ነገር ነው የተናገረው። ያ ሁሉ አልፎ አሁን እህቱ ያስተማረ ብዙ ስራ ሰርቻለሁ አለ። በቃ አለ የተባለ ስራ በአዲስ አበባ ውስጥ አለ የተባለ ስራ ያልሰራሁት ነገር አለ የለም አለ። ያልሞከርኩት ስራ የለም። ያ እህቴ ነው መስዋዕትነት የምከፍለው። እኔ ትምህርቴ የምወደው ትምህርቴ ጥሩ ውጤት ያመጣሁኝ በእናት በአባቶች ሞት ትምህርቴን አጣሁኝ። በቃ ተሸነፍኩኝ፣ ቀረሁ። ያ ነገር ደግሞ እህቴ እንዳታጣው ነው ቀና ደፋ ምለው ነበረው። ዛሬ እህቴ የተማረች ነው። በዛ ውስጥ ነው እኔ እናንተን ያገኘሁኝ። እናንተ ለሀቅ የምትቆሙ፣ ለእውነት የምትቆሙ፣ የተበደለ ሰውን እንባ የምታብሱ፣ የተቸገረ ሰው የምትረዱ እናንተ አግኝቻለሁ። እናንተ በማግኘቴ በጣም እድለኛ ነኝ። በተለይ ልዑል አንተ በማግኘት በጣም እድለኛ ነኝ ነው ያለው። አዎ እድለኛ ሰው፣ ጥሩ እድለኛ ሰው፣ እውነት ለፈጣሪ ብሎ ለአላህ ብሎ የሚሰራ ሰው ከጥሩ ሰዎች ነው የሚያጋጥመን። ጥሩ ከሚሰሩ ሰዎች፣ እንባ ካባሽ ሰዎች፣ ፈጣሪያቸው ከማያስከፉ ሰዎች፣ ለሰው ሟች የሆኑ ሰዎች፣ የራሳቸው ህይወት ጣል አድርገው ለሰውን ከሚኖሩ ሰዎች ነው የሚያገናኘን። ግን እድለኛ ቢስ የሆነን ሰዎች ደግሞ ሁሌ ፈጣሪያቸው የሚያስከፉ፣ ሰውን የሚያስከፉ፣ ሰውን የሚያስለቅሱ ከነዛ ሰዎች እንድንውል ነው የሚያደርገን። ከእንደዛ አይነት ሰዎች አላህ ይጠብቀን። ከእንደዛ አይነት ሰዎች እንኳን ጉርብትና ወይስ እንኳን ዝምድናቶና ጎረቤትም አላህ ያድርገን። ምክንያቱም አንዴ የሆነ ቆሻሻ ከነካችሁ በዛው ይለቃል። አንዴ ልብሳችሁ ክሮስ ከነካችሁ በዛ ጠቁሮ ነው የሚቀረው፣ ተበላሽቶ ነው የሚቀረው እንጂ አይጸዳም። ወያ ልብስ መጣል ነው እንጂ። ሰውም እንደዛ ነው። ሰው አይስተካከሉ ሊስተካከል ይችላል። ግን ብዙ ሰው ከተበላሸ በኋላ፣ ብዙ ሰው ልቡ ከጠቆረ በኋላ ነው ያ ሰው እሱም ፈጣሪ ካገራለት፣ አላህ ካገራለት ሊስተካከል ይችላል። ያው ኤፍሬም መጥፎ ስለሆነ አይደለም እንዴ ስንት ሰው ነው በሱ እጅ የተጎዱት፣ በሱ እጅ ንብረታቸው የተቀሙት፣ በሱ እጅ ላይ ነው ስንት ሰው ህይወታቸው እንዲያጡ የተደረገው፣ ስንት ሰው በሽተኛ እንዲሆኑ። እንደዚህ ሰዎች በሙሉ ከተጎዱ በኋላ ያ ሰው ሊነቃው፣ ያ ሰው ልብ ሊሰጠው ይችላል። አሁን ኤፍሬም ተይዞ እስር ቤት ከገባ በኋላ ማንኛውም ሰው አይጎዳም። ሁሉም ሰው በነጻነት ይኖራል። ይብላኝ ለኤልሳ እንጂ ሁሉም ሰው በነጻነት ይኖራል። አንዳንድ የእውነት ምሰሩ ከሆነ በጊዜው ትጎዳላችሁ እንጂ ውጤታማ ትሆናላችሁ።
ኤልሳ አባት ተጎዳ እንጂ አሁን ንብረት በሙሉ ያስመልሳል። እንደ ድሮ ኑሮውን ይኖራል። ሚስቱ ካገኛት ከሚስቱ ጋር ደስተኛ ሆኖ ከኖረ ደግሞ እንደሚያገኛት እርግጠኛ ነኝ። መቼም እንደ ልጁ አትከዳውም። ልጁ እንደ ካደችው እና የኤልሳን ምናትም እንደማትክዳት እርግጠኛ ነኝ፣ እንደማትክደው እርግጠኛ ነኝ። አልሙሂም ይሄ እናትና ይህን ባለ ወንድማችን ይሄ ሁሉ ልፋት ይሄ ሁሉ ድካም ካየ በኋላ ብዙ ስቃይ ካየ በኋላ ብዙ ልፋት ካየ በኋላ ከኔ ኤፍሬም ይሄ ወንጀል ስራ ከሰራ በኋላ በአንድ አጋጣሚ ከሉን ጋር ተገናኝተው እዛ ውስጥ ሆኖ ነው ሉልን መረጃ የሚያቀብለው የነበረው። እንትን ማናት ህይወትን አዲስ አበባ እንደገባች የተናገረ እሱ ነው። የምታስታውሱ ከሆነ ቤቷ ድረስ ወስዶ ነው የጠቆመው። የምታስታውሱ ከሆነ ከትላንት ወደ አንድ ልጅ ወንድምህ ገለሃል በማለት ሁለት እህቶቹ ከቤት እንዳይወጣ አፍነው አስቀምጠውት፣ አንተ ወንድምህ ገለሃል፣ ጤነኛ አይደለህም፣ እብድነህ፣ ራስን ስተሃል፣ ትክክል አታወራም ብሎ የቁም ስቅል የቁም ሞት የገደሉት ወንድም አንድ ልጅ ልዑል ደርሰሉለት ነው ከዛ ከጎቶቹ ልጆች ንጥቆ ያወጣው። ይህ ነገር ሙሉ በሙሉ መረጃ የሰጠ ይሄ ናትናኤል ነው። የብዙ ሰው ህይወት የሁለት ሰው ህይወት አድነዋል። የሁለት ሰው ህይወት አንድ ዋሴ የገደለችን ሴት እንድትያዝ አድርገዋል። ሁለተኛ ደግሞ ሰው ሳይገልል ምንም ነገር ሳይጎዳ ለእነሱ ቀና ደፋ ባለበት ለምን ለእኛ ቀና ደፋ ትላለህ ለምን ትለፋለህ ብሎ ቤት እስረኛ ቁም እስረኛ ያደረጉት ሁለት እህቶች ወንድማቸው ሐዋሳ ልከው ስራ የሰራ እነሱ እዚህ የቤት ባለቤት ሆኖ የመኪና ባለቤት ሆኖ እንደፈለጉ የሚዝናኑ እህቶች አዋረዳቸው። መረጃ ሰጠ። ልጁ ሐዋሳ እንደሚሰራ የኤፍሬም አንደኛው ድርጅት እንደሚሰራ እያንዳንዱ ተናግሮ ነው ሉልን አጣርቶ ደርሶበት ያ ቤት ውስጥ ታፍኖ የተቀምጦ አመት ለአመት ጥቁር ልብስ እንዲለብስ የተደረገ ልጅ ከስቃይ እንዲወጣ ከአይምሮ ነጻ እንዲሆን ከእስር ቤት ብሎት በቃ አንድ ቤት ሁሌ አመት ለአመት ፀሐይን ሳታዩ ሰውን ሳትገናኝ ጓደኛ ሳታዩ ውጭ ምን ይሁን ምን ይፈጠር ምን ሳታዩ አመት ለአመት አንድ ቤት የምትቀመጡ ከሆነ በቁም እስረኛ ብሉት። እብድ በሽተኛ ሆናችሁ ብትቀመጡ እኮ ነው የሚሻለው። በሽተኛ አይደለም ጤነኛ ነው። መጓዝ ይችላል፣ መብራት ይችላል፣ መስራት ይችላል። ግን እህቶቹ ያጎቱ ልጆች ከቤት እንዳይወጡ ነው ያደረጉት። ከቤት እንዳይወጣ ሁሌ ቤት ውስጥ እንዲቀመጥ ነው ያደረጉት። ውጭ ከወጣ የሆነ መረጃ ይሰማል ማለት። ግን ዛሬ የእሱ ህይወት የገዛው ናትናኤል ነው። ናትናኤል ነው የእሱ ህይወት የገዛው። የእሱ ህይወት ከፈጣሪ በታች የገዛው ናትናኤል ነው። ይህ ናትናኤል ደግሞ ከዚህ የበለጠ ስጦታ የሚገባው ልጅ ነው። የብዙ ሰው ህይወት ስላዳነ ለሀቅ ስለቆመ እኔ ብሩ ይቀርብኝ፣ እነዚህ የሚጎዱ ሰዎች እነዚህ አለ ፍርዳቸውን የሚታገቱ የሚጎዱ ሰዎችን ላውጣ ብሎ እያንዳንዱ የሉል ነገረው። ሉልን ደግሞ ካሉበት ነው ፈንቅሎ ያወጣቸው። ያ ልጅ እንዳያችሁት ትላንት ሞተ ከተባለ ወንድሙ ጋር ፊት ለፊት ተገናኘ። የአመት የተሰቃየበት ትላንት እፎዩ ብሎ ተንፍሶ ወደ ቤቱ ተመለሰ። ሕክምና አድርጎለት ሉል ብዙ ነገር አድርጎለት ነው ወደ ህይወቱ እንዲመለስ ያደረገው። ሉል በዚህ እድሜና ጤና ይስጥ። በጣም ጥሩ ስራ ነው የምሰራው። ናትናኤልን ከዚህ በላይ የሚገባዋል። ዛሬ የሱቅ ባለቤት ሆነዋል። እሱም የሉል ተከታዮች ናቸው ሰፕራይዝ ያደረጉት። 3ኛ ፎቅ በኒውስ ሪል ስቴት ላይ ሱቅ ተሰጥቶታል። በጣም ነው ደስ የሚለው። ሰርታ ተለውጠ በተራህን የተቸገሩ ሰዎችን የምትረዳ እህትህን ተምራ ውጤታማ ሆና ሁላችሁም ጥሩ ቦታ ደርሳችሁ የተቸገሩ ሰዎች የምትረዱ ወጣቶች አላህ ያርጋችሁ። መቼም አንድ ሰው ከልጅነቱ ርቦት ጠምቶት ተቸግሮ ሰው ቸግሮት የሰውን ፊት ገርፎ ያደረገ ሰውን አይነፍግም። ሰውን አቅፎ ነው የሚኖረው። ያለውን ነገር አካፍሎ ነው የሚበላው። አንተም ነገ እንደዛ እንደምታደርግ እርግጠኛ ነኝ። መቼም ከሉል ጎረቤት ሆነ ከሉል የሰራህ መጥፎ ባህሪ ይኖርሃል ብዬ መቼም አልገምትም አላስበውም። ስለዚህ ዛሬ ይሄ ሱቅ ላንተ ይገባሃል። ከዚህም በላይ የሚገባህ ልጅ ነህ። የሰውን ህይወት ያድናንክ ልጅ ነህ። እንዳንተ አይነት ወጣትን ያብዛልን። አንዳንድ ወጣቶችን ብሩ ይገኝ እንጂ ስለሌላ ሰው ምን አገባኝ፣ ስለሌላ ሰው ህይወት እኔ ምን አገባኝ፣ እኔ ብቻ ደስተኛ ልሁን፣ ቤተሰቦች ብቻ ደስተኛ የሆኑ ብሎ አስቦ ከአቶ ኤፍሬም የሰሩ የሰውን ህይወት ያበላሹ ብዙ ወጣቶች አሉ። በተለይ እነ ህይወት አይነት ህይወት ወንድሞች ይረዳለሁ፣ ወንድሜ ያስተምራለሁ፣ እህቴ ያስተምራለሁ ብለ ነው የዋሴ ነፍስ የአንድ ልጅ አባት ልጁ እንኳን በደም ሳይጠግባት እንዲሞት ያደረገችው። ስለዚህ ከእንደዚህ አይነት ወጣት በጥፍ ድርብ አንተ ነው የምትሻላቸው። አንተ ደግሞ ነገ ጥሩ ቦታ ደርሳ በሱቅህን አሪፍ ስራ ሰርተህን ውጤታማ ሆና ሉልም እንድታስደስተው ይሄም ሰፕራይዝ ያደረጉ ሰዎችን እንደምታስደስታቸው
100% እርግጠኛ ነኝ። ምክንያቱም በጣም ትሁት፣ በጣም ደግ ሰው ነህ። ብዙ ስራዎችን ሳታማርጥ የሰራህ ነህ። ዛሬ የራስህ ስራ ደግሞ ጠንክረህ እንደምትሰራ እርግጠኛ ነኝ። እና በርቱልን። ሁሌ ጥሩ ጥሩ ነገር ለመስማት እንጂ ከመጥፎ ነገሮችን ፈጣሪ ይሰውራል። እናንተም ከጠላታችሁ ከመጥፎ ሰዎችን ፈጣሪ ይጠብቃችሁ። በቅርቡ ደግሞ ኤፍሬም አግኝታችሁ የእጁ ተገኝቶ ታስሮ እናንተ ደስተኛ የምትሆንበት ጊዜ፣ ኤልሳን የምታለቅስበት ጊዜ፣ የምትጸጸትበት ጊዜ ቅርብ ያድርግልኝ። ሌላ ጠላት ሁኜ አይደለም ግን አባቷና ሉልን ጠልታ አባቷና ሉልን ክዳ ስለሱ ወደ እሱ ስለሄደች ነው የጠላኋት እንጂ እኔ የእሷ ምንም አይነት ጥላቻ የለብኝም። ምንም ነገር የሚያገናኘን ነገር የለም። ለእሷ ብሎ ሲሟግቱ፣ እሷ ግን አይ ከሱ ውጭ ወደ ውጭ ስላለች ነው። ስለዚህ እሷ የምትጸጸትበት ጊዜ፣ እናንተ ደግሞ ደስተኛ የምትሆኑበት ጊዜ፣ ኤፍሬምን ተይዞ እኛም ደስተኛ የምንሆንበት ጊዜ ቅርብ ያርግልን እላለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉልኝ ውድ ቤተሰቦች። ባይ ባይ። መልካም ቀን